ጤና ይስጥልኝ እንዴት ሰነበት አስረስ ደህና ነህ ወይ? እግዚአብሔር ይመስገን። በጣም አመሰግናለሁኝ ድጋሚም ስለተገናኘን ደስ ብሎኛል። ሰሞኑን ያው በፋኖ በኩል ከፍተኛ እንቅስቃሴ እየተደረገ ያለበት ወቅት ነው። የዘመቻ አንድነት በተለያዩ አደረጃጀቶች በጋራ በአንድነት እየታወጀበትና ይህን ተከትሎም በርካታ ጉዳዮች እየተከናወኑ እንደሆነ እንደ ሚዲያ እንሰማለን። በትክክል ያለውን ሁኔታ በተመለከተ አንደኛ ዘመቻ አንድነትን ምንድነው እስካሁን እየተከናወነ ያለው ነገር የሚለውን በመረጃ ደረጃ እሱን ብትገልጽልን፣ ቀጥሎ ደግሞ ሌሎች ጥያቄዎች ከዚሁ ከዘመቻ አንድነት ጋር በተገናኘ ምናነሳቸው ይኖራሉ። አሁን ላይ የዘመቻ አንድነት ሂደት እንዴት ነው የሚገለጸው? እስካሁን ምን ተሳክቷል በእናንተ ግምገማ አስረስ? አመሰግናለሁ። እንግዲህ ጦርነት በይፋ ከተጀመረ ጊዜ ጀምሮ የተለያዩ ዘመቻዎች ተደርገዋል። በይፋ ስያሜ የተሰጣቸውም ያልተሰጣቸውም በተናጥልም በጋራም ብዙ ስራዎች ሲሰሩ ቆይተዋል። በዚህኛው ዙር የተደረገው ዘመቻ አንድነት እስካሁን ከተደረጉት ዘመቻዎች ለየት የሚያደርገው አራቱ ግዙፎቹ የፋኖ አደረጃጀቶች የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በሸዋ፣ የአማራ ፋኖ በወሎና የአማራ ፋኖ በጎጃም ከፍተኛ አመራሮች በጋራ በሰጡት መመሪያና ትዕዛዝ መሰረት የተደረገ ዘመቻ ነው። በዘመቻው በየዕለቱ በየአውደ ውጊያው እና በየአውደ ግንባሩ የተገኙትን ድሎች በተመለከተ በየቀጠናው ያሉ የፒአር ባለሙያዎቻችን ለህዝብ ይፋ ያደረጉ እንደሆነ ይታወቃል። ዝርዝር ጉዳዩ በሚዲያዎች እየተገለጸ ነው የሚገኘው። እስካሁን በነበረው ሂደት በርካታ ምርኮች የተገኙበት፣ በርካታ ድሎች የተመዘገቡበት፣ ከፍተኛ የጠላት መኮንኖች የተደመሰሱበት፣ የነፍስ ወከፍና የቡድን መሳሪያዎች ተተኳሾችም በብዛት የተገኙበት ድል ተገኝቶበታል። በተጨባጭ ወታደራዊ ድሎቹ በዛ በዝርዝር በሚዲያው የተገለጹ ናቸው። ከዚህ ባሻገር ይሄኛው ዘመቻ ብዙ አንድምታ ያለው ነው። በአንድ በኩል እንግዲህ ብዙዎቹ ጠላቶቻችን እንደሚያስወሩትና እንደሚያወሩት ፋኖ ካንድ ከሆነ ከግዙፍ ድርጅት የወጣ ፍራክሽን እርስ በርሱ በተለይ በየቀጠናው ያለው በየክፍለ ሀገራቱ ያለው የፋኖ አደረጃጀት አንደኛው ከአንደኛው ጋር የጎሪጥ እንደሚታይ እንደማይናበብ አብሮ እንደማይሰራ ተደርጎ ብዙ ነገሮችን በተለይ በጠላት በኩል ብዙ የፕሮፓጋንዳ ስራ ሲሰራ ነበር። በተጨባጭ ግን አንድ መሆናችንን በተግባር ያረጋግጥንበት መሬት ላይ አብረን ዋጋ በመክፈል አብረን በመሞት ለአንድነታችን ያለንን ቀናይነት በጽናት ያረጋግጥንበት መሆኑ ነው አንደኛው ይሄኛው ዘመቻ የተለየ የሚያደርገው። ሌላኛው እንግዲህ የተደራጀ ሰራዊት የተበታተነ ሳይሆን የተደራጀ ሰራዊት በዘፈቀደ የሚመራ ሳይሆን በዲሲፕሊን የሚመራ ሰራዊት በአሰራር በህግ በመመሪያ የሚገዛ ሰራዊት ያለን መሆኑን በተግባር ለጠላትም ለወዳጅ የሚያረጋግጥንበት አመራሮቹ አለቆቹ የሚሰጡትን ትዕዛዝ ሳይሸራርፍ የሚተገብር በሚሰጠው ትዕዛዝ መሰረት መስዋዕትነት ለመክፈል የተዘጋጀ ብቻ ሳይሆን የተሰጠውን መመሪያም የሚተገብር ሰራዊት ያለን መሆኑን በሚገባ ለህዝባችንም ለጠላትም ያረጋግጥንበት ነው። እንግዲህ እንደታዘብከው በዓለም አቀፍ እስካሁን ከነበረው በተለየ ሁኔታ ሮይተርስን አልጀዚራና ሌሎች ሚዲያዎች ጨምሮ ዓለም አቀፍ ተደራሽነት ያላቸው ሚዲያዎች ጭምር ተጋድሎውን ሽፋን እንዲሰጡት ያስቻለ በአንድነት ተጋድሎውን በማድረጋችን ምክንያት ነው። ስለሆነም በቀጠናው ያለንን አጠቃላይ ወታደራዊ ፖለቲካዊ ቁመና ለዓለም ጭምር ያሳየንበት ራሳችንንም በደንብ በሚገባ ያስተዋወቅንበት ዘመቻ በመሆኑ በዚህ ቀጠና ፖለቲካ ስራ የሚሰራ ማንኛውም በቀጠናው ላይ ኢንተረስት ያለው ኃይል ከፋኖ ጋር መስራት እንዳለበት በተጨባጭ ያረጋግጥንበትና ያሳየንበት ላለፉት 4-5 ወራት ደግሞ የስርዓቱ የፕሮፓጋንዳ ማሽኖች በከፍተኛ ደረጃ በሰሩት ፕሮፓጋንዳ ትግሉ እንደተቀዛቀዘ የወገን ሰራዊት እንደተዳከመ ጠላት በጣም እንዳደረገ ብልጫ እንደወሰደ ተደርጎ ይነገር የነበረውን ነገር ሐሰት መሆኑን በተግባር ያረጋግጥንበት ረጅም ጊዜ የወሰደ ዝግጅቶችን ስናደርግ ነበር። በተደጋጋሚ ስልጠናዎችን ሰጠናል። ኮማንዶዎችን መደበኛ እግረኛ ተዋጊዎችን አስመርቀናል። ውስጣዊ ግምገማዎችን ያሰራር ሂደቶችን በየቀጠናው እየተዘዋወርን ስንሰራ ነበር የቆየነው። የዛ ውጤት
በቅርብ ቀን እንደሚገለጽ እኔን ጨምሮ ብዙዎቻችን ይፋ ስናደርግ ነበር ለሚዲያዎች ያንን በተግባር ያረጋግጥንበት ነው በአጠቃላይ ፋኖ ምን አይነት ቁመና እንዳለው የጠላትን ሰራዊት ደግሞ በፈለግንበት ጠላት በፈለግበት ሰዓት ሳይሆን እኛ በፈለግንበትና ባቀርንበት ሰዓት ጭምር የፈለግነውን እርምጃ መውሰድ እንደምንችል ያሳየንበት ነው የዘመቻ አንድነት በርግጥ ዘመቻው ይቀጥላል አልተጠናቀቀም በሂደት የሚገኙ ውጤቶች ይኖራሉ ከዚህ እስካሁን ከተገኙ ድሎች በብዙ ጥፍ የሚሻሉ ድሎች እንደሚገኙ እርግጠኛ ነኝ ገና የምንሰራቸው በርካታ ወታደራዊ ተግባራት ይኖራሉ በዛ ሂደት የሚገኙ ሌሎች ተጨባጭ ድሎች በጊዜው በተግባር የሚገለጡ ነው የሚሆኑት በአጠቃላይ ዘመቻ አንድነት ሰራዊቱም ህዝቡም ለአንድነት ምን ያክል ዋጋ እንደሚሰጥ በተግባር ያረጋግጥንበት ከአመራሩ እስከ ታችኛው ሰራዊት ድረስ በአንድነት መሰለፍ ትልቅ ትርጉም ያለው መሆኑን ያረጋግጥንበት ያን ስናደርግ ደግሞ የኛንም ዋጋ ከፍ የሚያደርግ መሆኑን ያረጋግጥንበት ነው ብሎ መግለጽ ነው የሚቻለው ምናልባት ከዘመቻ አንድነት ጋር በተገናኘ በግብ እናስቀምጠው ቢባል ምን ግቦች ነው ያሉት በተለይ አሁን አንተም በፖለቲካ ዘርፍ ኃላፊነት ፖለቲካዊ የሆነውን አጠቃላይ ሁኔታ በተመለከተ በግብ ደረጃ እንዲያሳካ የተፈለገው የተቀመጠውን ነገር ይሄ ነው ብሎ መግለጽ ይቻላል እንግዲህ የዚህ ጦርነት አጠቃላይ የብልጽግናን ሰራዊት ማንኮታኮት ነው ዋንኛው ግባችን እሱ ነው ወደዛ የሚወስዱን ትናንሽ ግቦች ወይ ማጫጭር ግቦች ይኖራሉ ለአብነት ሰራዊታችንን ማስታጠቅ በኃይል የበለጠ ማደራጀት የበለጠ ተተኳሽና የቡድን መሳሪያዎችን መማረክና የጠላትን የኃይል ስምሪት ሙሉ በሙሉ ማዛባት እና አዲስ ሞመንተም መፍጠር ትግሉ ላይ ተቀዛቀዘ የሚመስለውን ድባብ ቀይሮ በአዲስ ፋሽን እንደገና የማጥቃት ስራዎችን መስራት እነዚህ እንደው ባጭር ግብነት ለተጠቅሳቸው መችላቸው ናቸው ያም ሆነ ግን ያው ተደራሽ ግቡ የብልጽግናን ሰራዊት ማሸነፍ ስለሆነ ወደዛ የሚወስዱ ትናንሽ ግቦችን ከያወደ ውጊያው የሚገኙ የሚቀዱ ግቦች ሊኖሩት ይችላሉ አጠቃላይ ዝርዝር ሁኔታው በተመለከተ ወደ ዘመቻው ማጠናቀቂያ ላይ የሚገለጹ ነው የሚሆኑት ከዚሁ ከዘመቻ አንድነት ጋር በተገናኘ በፋኖ ኃይሎች በኩል የዘመቻ አንድነት ሲታወጅ በአገዛዙ በኩል የተሰጡ መግለጫዎች አሉ በቀደም የተሰጠውን መግለጫም እንደዚሁ እናስተዋውሰዋለን ግን በትናንትናው ዕለት እንኳን የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ በጎንደርና በደቡብ ጎንደርና በመላ ጎጃም ቀጠናዎች ከፍተኛ የሆነ ድል አግኝተናል ሲሉ ተደምጠዋል በሌላ በኩል ደግሞ ቀደም ሲል በይፋዊ እንደ ሰበር መግለጫ ብሎ ያወጣው ራሱ መከላከያ ተቋም የዘመቻ አንድነት መሪ ከትግራይ ኃይሎች በኩል ጀነራል ምግበ ናቸው ሲል መግለጫ አውጥቶ ነበር ይሄን በተመለከተ ምናልባት የምትሉት ነገር አለ ምንድነው ምንጩ መከላከያ ያገዛዙ በዚህ ርቀት ይሄን ጉዳይ በዚህ ልክ ሊገልጽበት የቻለው መነሻ አለው ምንድነው የናንተ ግምገማ እንግዲህ አገዛዙ ከፍተኛ ፍርሃት ውስጥ ነው ያለው በተለይ የትግራይ ኃይሎች ከአማራ ፋኖ እና ከሻቢያ ኃይል ጋር በመተባበር ይወጉኛል እድሜን ያሳጥራሉ በሚል ከፍተኛ የፍርሃት ቆፈን ውስጥ ያለ አገዛዝ ነው ያገዛዝ አንዳንዱ የፕሮፓጋንዳ ዘመቻ እና ንግግር ከዛ ፍርሃት የሚቀዳ ነው በጥቅሉ እና በተለያየ ጊዜ ደምሰሰናል ያው 3 ክላሽ ይዘውርውር ነው የሚሉ እስከ ማለት ተደርሶ ነበር እየለቃቀምን ነው ተብሎም ነበር ብዙ ነገር ተብሏል ያው ብልጽግና ቤት ውስጥ መዋሸት ነውር መሆኑ ከቀረስ ቆይቷል ለዚህ የተፈጠረ እስከሚመስል ድረስ አገዛዙ በጣም በሚያሳዝን ደረጃ የመከላከያ መኮንኖች 20 ዓመት 30 ዓመት በውትድርና ዓለም የቆዩ ሰዎች ጭምር ያገዛዙ ካድሬዎችን ባህሪ ኮፒ አድርገው ለዚህ የተፈጠሩ ለማዋሸት ለማጭበርበር ለማታለል የተፈጠሩ እስከሚመስል ድረስ ነው ፕሮፓጋንዳ ስራ ሰራን የሚሉት በሙሉ የሚናገሩት ነገር ሐሰተኛ ነው ይሄ ይታወቃል በተደጋጋሚ የታየ ነገር ነው በርካታ መካከለኛ አመራሮቻችንን ደመሰስን ብለው ፎቶግራፍ እና ቪዲዮ ጭምር እስከማውጣት ደርሰው
ራሳቸው ገደልናቸው ያሏቸው የፋኖ አመራሮች እየወጡ መኖራቸውንና እየታገሉ መሆናቸውን በይፋ ያረጋግጡበት ሂደት ነበር በተለይ ባለፈው አመት በተደጋጋሚ ተከስቷል ይሄ ነገር አሁን እንደዚህ አይነት ነገር ባይናገሩም በስም ባይጠቅሱም እንዲሁ ደመሰስን ድል አገኘን ይያሉ ይናገራሉ ተጨባጩ ግን መሬት ላይ የዚህ ተቃራኒ ነው ያለው ከዚህ ጋር በተገናኘ ዘመቻ አንድነትን የሚያስተባብረው ጀነራል ምግቤ የተባለ ግለሰብ ነው በሚል የጠቀሱት ማስቂ ነገር አለ ባለፈው ጊዜ እንግዲህ እናንተም ጋር ይመስለኛል እንደተነጋገር ነው በተለይ ከቀይ ባህር እንቅስቃሴ ጋር ተያይዞ ብዙ ነገር ለማስወራት ብዙ አጀንዳ ለማስቀየስ ሲሞክር ነበር አብይ አህመድና ቡድኑ ብዙ ነገር እየቀባጠረ ነው የፋኖ ትግል ያው ግሮሮን አንቆ ስለያዘው አንዴ የጀንባር ሰላጤ አንዴ ከቀይ ባህር አሁን ደግሞ ዘሎ ነምግቤ ጋር መጥቷል ነገ ደግሞ ሜዲትራኒያን ሊል ይችላል ሌላም ነገር ሊል ይችላል የዛ የተለመደ የቅጥፈት እና ማረፊያ የማጣት ነገር ነው አጀንዳ ማስቀየስ በመሰረቱ ይሄ ፋኖ ተጋድሎ በአይነቱ የተለየ እስካሁን በእርግጠኝነት ምናገረው በአለም ላይ ከተደረጉ የትጥቅ ትግሎች በአጠቃላይ በግቡም በይዘቱም ባጀማመሩም በብዙ መልኩ የተለየ ባህሪ ያለው የተለየ እንቅስቃሴን የሚጠይቅ በመሆኑ ምክንያት የራሱ ፍሌቨር የራሱ ቃና የራሱ ሊደርሺፕ ያለው ተጋድሎ እንደመሆኑ መጠን ከየትኛውም ቀጠና ተውሰን ተበድረን የምንታገለው ተጋድሎ አይደለም በሊደርሺፕ በሐሳብ ደረጃ በትግል አመራር ደረጃ በአላማው ደረጃ ብዙ ጊዜ የተደረጉ የትጥቅ ትግሎች የሚጀምሩት ከሆነ ቆላማ በረሃማ ቦታ ያሰፉ የሚመጡ እንቅስቃሴዎች ናቸው በየኛ የትጥቅ ትግል እንደሚታወቀው መሃል ከተማ ላይ የጀመረ አሁንም ከተማ ጭምር የሚደረግ በአንድ ጊዜ በተመሳሳይ ሰዓት ከተማም ገጠርም በከፍተኛ ቁጥር የሚደረግ የትጥቅ ትግል እንቅስቃሴ ነውና ይሄኛው አዲስ ምናልባት ሌሎች ሊማሩበት የሚችሉት የትጥቅ ትግል ከመሆኑ ባሻገር ከሌሎችኛ ልንወስደው የምንችለው ያሲባል ከአንዳንዶቹ ድርጅቶች ውድቀት ከአንዳንዶቹ ስኬት የምንወስደው ሌሰን የለም ማለት አይደለም ነገር ግን ሊደርሺፕ የምንዋስበት የምንቀዳበት የምንኮርጅበት ምንም አይነት መሰረታዊ ምክንያት የለም በእርግጥ ነው ለህዋት ሰዎች ያላቸው እንግዲህ ለረጅም ዘመን አብይ አህመድን ጨምሮ አብዛኞቹ አሁን የብልጽግና ቁንጮ የምትላቸው ሰዎች ህዋት የመለመላቸው ያሳደጋቸው አሁን የደረሱበት ደረጃ ምን ሊደርሱ ምክንያት የሆናቸው ድርጅቶች በመሆናቸው ግለሰቦች በመሆናቸው ምክንያት የተለየ ሳቢ ያላቸው ይመስለኛል ከዚህ በፊትም ታስታውስ እንደሆነ አንድ የትግራይ ተወላጅ ኮሎኔል በተማረከ ጊዜ ሆም ብሎ ተማርኮላቸው ነው እንጂ ማርከውት አይደለም እስከ ማለት ደርሰው ነበር ያገዛዙ ደጋፊ አክቲቪስቶችና ይሄም ከዛ የተለየ አይደለም እና ካለባቸው ፍርሃትም ሊሆን ይችላል ጥላቻም ሊሆን ይችላል የበታችነት ስሜትም ሊሆን ይችላል ነገሩን ከዛ ጋር ለማያያዝ ይሞክራሉ በሌላ በኩል ማመን አይፈልጉም እንግዲህ አማራ ጥያቄ የፋኖ ተጋድሎ እንዳነሳውሉ በጣም የተለየ ተጋድሎ ከመኑ ባሻገር ይዞት የሚመጣው ነገር ድሉ ይዞት የሚመጣው ያሰላለፍ ለውጥ በጣም ትልቅ ነው በጣም ግዙፍ ነው ሙሉ በሙሉ የአብይ አህመድን የቅዠት ህልም የሚያመክን ነው ይሄ ተጋድሎና ይሄ ተጋድሎ በትክክል በአማራ ልጆች በትክክል አሁን መሬት ላይ እየሰሩ ባሉ ወጣቶች እየተመራ መሆኑን ለራሱ ማመን አይፈልግም አብይ አህመድም ሌሎች መኮንኖችም የመከላከያ መኮንኖችምና አስበውበት ሳያስቡበትም እንደነኚህ ተሻለ ድል የሚገኝባቸው እንደጋዶች ከዚህ በፊት ሲሉ የነበሩ ከግብጽ ኃይሎች ጋር ይሰራሉ ከሌሎች የውጭ ኃይሎች ጋር ይሰራሉ ነበር አሁን ደግሞ ከእንደኛ አይነት ግለሰቦችን በመጥቀስ ለማጣጣልም ይሞክራሉ በትክክል በእነሱ እየተመራን አልተሸነፍንም አንሸነፍም የሚል ትርጉም ለማሰጠት ሊሆን ይችላል ያም ተባለ ግን በተጨባጭ መሬት ላይ እንቅስቃሴ ያደረገ ያለው ኃይል በራሱ ልጆች የተጀመረ ትግል በከፍተኛ ቅስቀሳ በሞቢላይዜሽን ረጅም ጊዜ ተወስዶበት በደንብ በስርዓት ተጠንቶ ግቡ አላማው ተተንትኖ የተጀመረ ተጋድሎ ነው አሁንም በዛ መንገድ መሬት ላይ ባሉ ወጣቶች ልጆች ቢለፊቱ የምንታወቅ ሰዎች እየተመራ ያለ ትግል መሆኑን ነው ማረጋግጥልህ ይሄኛው ግን እንዳነሳውት የተለመደ ፕሮፓጋንዳ ቅጥፈት ነው ዋንኛ መሰረቱ መልካም ያ ከዚህ ከአጠቃላይ በአገዛዙ በክልሉ ከሚያደርጋቸው እንቅስቃሴዎች አንፃር የጸጥታ ስራውን በክልሉ አቅም ለመረከብ የሚል በተደጋጋሚ ይነሳል ብዙ ጊዜ ምቅድ እየተያዘ እንደነበረ ከሚሰጧቸው መግለጫዎች ስንሰማ ነበር
አሁን ደግሞ በትናንትናው ዕለት በብር ሸለቆ ወታደራዊ ማሰልጠኛ የተመረቁ የሰላም ማነው የአድማ ብተና ፖሊስ አባላት በአገዛዙ በኩል የተባለላቸውን ነገር እየሰማን ነበር። በተለይ አረጋ ከበደ የክልሉ ያገዛዙ ርዕሰ መስተዳድር የሰላምና መረጋጋት ሙሴዎች ናችሁ፣ በየጥሻው ያለውን የጽንፈኛ ኃይል ግር በግር ተከታትላችሁ አደብ ታስገዛላችሁ ሲል ተናግሯልና ይሄንን እየሰማን ነበር። በእናንተ በኩል በርግጥም ያላችሁን አቅም በተመለከተ የሚገልጽ ነው ወይ? ያረጋ በክልሉ ደረጃ በጸጥታ መዋቅሩ ለመረከብ የሚያስችለውን ጉልበት የሚሰጡት ይሆናሉ እነዚህ አሁን የተመረቁት? ያላችሁ መረጃ ምንድነው? እንግዲህ ፕሬዝዳንቱ አረጋ ከበደ የአብይ አህመድ የአማራ ክልል ወኪል እንደመሆኑ መጠን እንዳነሳው ቅድም ካነሳነው አይነት ንግግር የተለየ ነገር ሊናገር እንደማይችል ይጠበቃል። ምናልባት ለተመራቂዎቹ ያንን በሚናገር ሰዓት ልክ ለስምሪት ወይ ለግዳጅ ኦሪንቴሽን በሚሰጧቸው ወቅት የሚናገሩትን አይነት ቋንቋን የተናገረ 2 ናቸው 3 ናቸው 10 ናቸው በጣም ትንሽ ናቸው ሸለቆ ውስጥ ነው ያሉ ይያሉ ነው እስካሁን ድረስ የመከላከያ ሰራዊቱንም አድማ ብተና ስም የተሰማራውን ወራሪ ሰራዊት ሲያስጨርሱት የቆዩት። አሁንም እዛ መድረክ ላይ ያንን ባምሮ ያሰበ ኦሪንቴሽን መስጠትን ታሳቢ ያደረገ ነው የሰጠው እንጂ እንግዲህ ባህር ዳር፣ ደብረ ማርቆስ፣ ጎንደር፣ ሌሎች ደሴን ጨምሮ ትላልቅ ከተሞች ጥሻና ሸለቆ ሸንተረር ሆኖ ከሆነ አላቅም ሁሉም ቦታ ላይ ነው ተጋድሎ እየተደረገ ያለው። ባለፈው በቀናት እስካሁን በተካሄደው የዘመቻ አንድነት ወቅትም በእነዚህ በጠራዋቸው በሌሎችም ከተሞች ከፍተኛ ተጋድሎች እየተደረጉ ነው ያሉት የሚገኙት። ስለዚህ እዚህ ቦታ ላይ ትግል እየተደረገ ባለበት ወቅት በየተሻው በየሸለቆ ነው ያሉት የሚለውን ንግግር አረጋ ሊናገር የሞከረው እንግዲህ እንዳነሳውልህ ግዳጅ ለመስጠት ለማሳመን ሰራዊቱን ሞራል ለመገንባት ነው። በሌላ በኩል ሙሴ ናችሁ የሚል ንግግር ሲናገር ነው የነበረው። ከተወሰነ ወራት በፊት በአማራ ልዩ ኃይል ይባል የነበረውን ኃይል አብይ አህመድን እና ሌሎች የባዲን አመራሮች ሲያፈርሱ አንደኛውና መሰረታዊ ምክንያታቸው አማራውን ትጥቅ ካላስፈታ ነው ጥርስ አልባ ካላደረግነው በቀጣይ ጊዜ ምን ፈልገውን ፕሮጀክት ማስቀጠል አንችልም ወይ ደግሞ ኢትዮጵያንኛ በመንፈልገው መልክና ይዘት እንደገና መስራት አንችልም ለዛ መሰናክል ይሆንብናል በሚል ነው ሲያደርጉ የነበረው። ያ ነገር የፈጠረው ነገር የሚታወቅ ነው። አሁን ላይ በፋኖ ኃይሎች በከፍተኛ ሁኔታ ሰራዊቱ በነገራችን ላይ ከፍተኛ የሆነ ሰብአዊ ጉዳት ነው የደረሰበት ጠላት ሰራዊቱ በከፍተኛ ቁጥር አልቋል። ስለዚህ በመከላከያ ሰራዊቱ ምናልባት ማገሪቱ ከመከላከያ ሰራዊት አልባ ልትሆን በሚያስችል ደረጃ እልቂት እየተፈጠረ ስለሆነ ያንን ለመከላከል ነው መልሶ ወደ አድማ ብተናውና ሲያፈርሰው የነበረው ሰራዊት መልሶ ለመገንባት ጥረት እያደረገ ያለው ስሙ ይለያይ እንጂ ሙሴ ናችሁ ከሚለው ንግግር መረዳት የሚቻለው እንግዲህ ሙሴነት ካለ ባርነት አለ፣ ሙሴነት ካለ ተሸናፊነት አለ ማለት ነው። በሌላ አነጋገር አረጋ ከበደ በትክክል መሸነፋቸውን በተግባር እያመንን እናንተ ሙሴ ሆናችሁ ነፃ አውጡን እኛ ተሸንፈናል እኛ በፋኖ ተረተናል ነው ትርጉሙ። ሌላ ምንም የተለየ ትርጉም ሊኖር አይችልም። ምክንያቱም የሙሴ ታሪክ የሚነሳው እስራኤላውያንን ከግብጽ ባርነት ነፃ ያወጣበት ነው ዋንኛ የታሪኩ መገለጫ። ስለዚህ ተሸናፊዎችን ነፃ ለማውጣት የተነሳው ሙሴ ከሆነና አሁን የሚመርቁት አድማ ብተና ሙሴያቸው ከሆነ ለነሱ በትክክል መሸነፋቸውን በአደባባይ ያረጋገጡ መሆኑን ነው የሚያሳየው። እንግዲህ ሙሴነታቸውን ነገ ከነገ ወዲያ የምናየው ነው የሚሆነው። በነገራችን ላይ ከዚህ በፊት በአድማ ብተና ስም የተሰለፈው ከፍተኛ በሆነ ደረጃ ተከታታይ ስልጠና የተሰጠውና ለረጅም ጊዜ በባዲን ኦሪንት የተደረገው አድማ ብተና የሚባለው ነባር ኃይል ተጠናቋል። በየቦታው በተሰራበት ኦፕሬሽን ተጠናቋል። አሁን ከሰሞኑ ተመርቆ የተሰብስበው የተመረቀው ወጣትና አዲስ ትኩስ ኃይል ከፊሉ መሳሪያ ታጥቆ ለመውጣት የመጣ ከፊሉ ደግሞ የለት እንጀራና መተዳደሪያ ፈልጎ ይሄድ እንጂ በምንም ተአምር የብልጽግናን አላማ ታጥቆ ወይም ደግሞ ከአማራ ፋኖ ኮዝ በተቃራኒ ሊሰለፍ የሚችልበት አንዳችም ምድራዊ ምክንያት የለም። በተግባርም በተጨባጭም
ውጤቱ በሁለት በሶስት ቀናት ውስጥ የሚታይ ነው የሚሆነው በእርግጠኝነት በገፍ ከርቶኛን የሚቀላቀል ብዙ ነው የሚሆነው በገፍ ትጥቁን ያስረከበ ወደ ቤቱ የሚመለሰው በጣም ብዙ ነው የሚሆነው ያንን ማኔጅ ለማድረግ የሚያስችል መንግስታዊ ቁመናም ወታደራዊ አቅምም የላቸውም የባዕዴን ሰዎች ያንን ሰራዊት አስተዳድረው ሊያታግሉ የሚችሉበት ፖለቲካ ኮዝ ሊያስታጥቁ የሚችሉበት አቅም የላቸውም ከፍተኛ የሆነ ፋይናንስ እጥረትም አለ እስካሁንም ድረስ ያለውን ሰራዊት የሚያንቀሳቅሱት ከማህበረሰቡ በጉልበት በህገወጥ መንገድ ገንዘብ በመቀማት በመዝረፍ ነው ያስተዳድሩ ያሉት አልፎም ራሱ ሰራዊቱ ቀምቶና ዘርፎ እንዲበላ የፈለገውን እንዲያደርግ እየፈቀዱ ጭምር ነው በዚህ መንገድ የሚደራጅ ሰራዊት ደግሞ በምን ተአምር ሊያሸንፍ አይደለም ሰርቫይቭ ሊያደርግ የሚችልበት እድል የለም በእኛ በኩል ከዚህ ከዘመቻ አንድነቱም ባሻገር ሌሎች በርካታ ስራዎችን ያቀድን ነው ያለነው ብዙ ስራዎች እየተከናወኑ ነው ያሉት እነኚህ ስራዎች ስናጠናቅቅ የበለጠ ወደፊት የምንገባበት ወቅት ስለሚመጣ ብዙም የሚያሳስብ አይደለም በአጠቃላይ ይህን ጥያቄ ማነሳው ያው በጠቅላይ ሚኒስትሩ በአደባባይ የተነሳ ስለሆነ ነው አስረስ ቀጥሎ ማነሳው የፋኖ እንቅስቃሴን በተመለከተ የጠቅላይ ሚኒስትሩ የፓርላማ ቆይታን ባዳመጥን ጊዜ ፋኖ በየጅብ ግልገል እየያዙ የጅብ ቆዳ ይዘው የሚዋጉ ናቸው የድንቁርና ጌቶች ናቸው እኛ የምንዋጋው ከድንቁርና ጌቶች ጋር ነው የሚንግር አድርጓል ሌሎችም በርካታ መገለጫዎችን ስሞችን እየሰጠ ፋኖን ሲገልጽ ተደምጧል ሰምታችሁታል ምንድነው ለማስተላለፍ የሞከረው የድንቁርና ጌቶች የሚለው ነገር በእናንተ በኩል እንደዚህ አይነት ኃይሎች ናችሁ ተብላችኋል ምን መልስ አላችሁ እንግዲህ ብዙ ነገር ይናገራል ሰውየው በአንድ መድረክ በተገኘ ቁጥር ብዙ ነገር ስለሚቀባጥር በእያንዳንዱ ጉዳይ አስተያየት ለመስጠቱ በራሱ በእጅጉ አድካሚ ነው እውነት ለመናገር በነገራችን ላይ እንደው ስለ ድንቁርና ከተነሳ ድንቁርና ማለት እንግዲህ መገለጫው ወረቀቱ ነው ወይስ የሊደርሺፕ ዊዝደሙ ነው ሳቢው ነው ምንድነው ራእዩ ነው የሚለውን እንተውና የራሱን ሀገር ህዝብ በጅምላ ጨራሽ መሳሪያ የሚጨፈጭፍ በአለም ፊት ሀገርን ኢትዮጵያን የሚያክል ሀገር በዲፕሎማሲ የሚያዋርድ በተጨባጭ ራሱን ህዝብ የሚዘርፍ ጦርነትን የወንበር ማቆያ እንደው ሌላው ቀርቶ ህዝብን ከህዝብ ማጋጨት ስልጣን ላይ መቆየትን የሚፈልግ አንድ ደካማ ግለሰብ እሱ በተናገረበት ቋንቋ ደንቆሮ ነው በየመናገር ባልችልም እንኳን ይሄን የመናገር ሞራል ግን አለው በየ አላስብም በጣም በብዙ መመዘኛዎች ተወስድ በላይ አሁን በፋኖ አመራር ውስጥ ያለን በጣም በርካታ በመቶች የሚቆጠር ሊደርሺፕ ላይ መካከለኛ አመራር ከፍተኛ አመራር ደረጃም ታችኛው አመራር ደረጃም ያለ የፋኖ አመራር በብዙ ጥፍ ከአብይ አህመድ የተሻለ ማሰብ ከአብይ አህመድ የተሻለ ለሀገር ማሰብ የተሻለ ለህዝብ ማሰብ የተሻለ የሞራል ልዕልናም ያለን ሰዎች ነን እንግዲህ ስለ ጅብ ቆዳ ስለምንም የተናገረውን ሰምቻለሁ በአንድ በኩል አንድን አካባቢ ወይ የሆነና ማህበረሰብ መስደብ መዝለፍ ፈልጎ ሊሆን እንደሚችል ገምታለሁ በሌላ በኩል ደግሞ ከዚህ በፊት ራሱ በይፋ እንደነገረን የ7 አመት ልጅ ያለው 7ኛ ንጉስ ነው 8ኛ ንጉስ ሆናለህ እናቴ ብላኛለሽ ብሎ በርግጥም ያንን አምኑ ንጉስ ለመሆን የሚሰራ ግለሰብ ስለ ጅብ ቆዳ ሲነገረው ባያምን ነው የሚገርመኝ ሊመስለው ይችላል እንግዲህ ሰው በሚያስበው ልክ ነው ራሱን አስተያየት የሚሰጠው የሚናገረው ሱፐርሲቭ በሚያደርገው ልክ ነው በዛ ልክ ንጉስ ሆናለህ ስለተባለ ንጉስ ለመሆን አሁን ባለው ኢትዮጵያ ኮንቴምፖራሪ ፖለቲካ አሬንጅመንት ውስጥ ንጉስ ሆኛ ሀገር መራለው ብሎ በዛ ልክ የሚቃዥ ግለሰብ ስለእንደነኛ አይነት በጣም ሐላቀር ነገሮች ቢያስብ የሚገርም አይደለም በርግጥ የደረሰበት ዱላም የደረሰበት ምትም የደረሰበት ሽንፈትም በእጅጉ ፈጽሞ ያላሰበው ባኑ በዚህ ልክ ሬጂስተር አድርጎ በዚህ ልክ የማጥቃት ስራ ሰርቶ በዚህ ልክ ኮሎኔሎችን ማርኮ በዚህ ልክ
ራሱን አደራጅቶ ይታገለኛል ብሎ ለአፍታም ባላሰበው ሁኔታ የደረሰበት ሽንፈት ይሄንን ነገር እንዲናገር አቅሉን እንዲስት ስላደረገው ጭምር ሚዛኑን እንዲስት ስላደረገው ጭምር ይመስለኛል በዛ ልክ ነው ሊገለጽ የሚችለው ምክንያቱ ከዚሁ ጋር ተያይዞ ያነሰው ሌላም ነገር አለ ከዚህ በፊት ሻመት ብትዋጉኝ አታሸንፉኝም የሚለው ንግግር ነበር የሚታወሰው በአሁኑ የፓርላማ ንግግር ደግሞ 4-5 አመት ወደሚል አጥሯል ይሄ ዝም ብሎ የአፎለምታ ያመጣው የገለጻ ጉዳይ ነው ወይስ በርግጥም መሬት ላይ ያለው ነገሮችን እየለወጠ መሆኑን እንዲረዳ ስላደረገው ነው ሻመትም የሚልበት ሰዓት ደጋፊዎቹን ለማበረታታት የወገንን ኃይል ደግሞ ስነልቦና ለመስረቅ ብሎ የሚያስበው ነገር ነው በነገራችን ላይ አሁን ማሸነፍና ስለመሸነፍ ከተወራ አብይ አህመድ አማራ ክልል ውስጥ ሙሉ በሙሉ ተሸንፏል ሙሉ በሙሉ መንግስት የማይሆንበት ቁመና ላይ ነው ያለው እንግዲህ እሱ መሸነፍ የቀረው የሱ ሽንፈት ደረጃ በደረጃ እንኳን ብታወጣው የቀረው የ4 ኪሎ ጉዳይ ብቻ ነው የቀረው 4 ኪሎን በቆጣጠር 4 አመት ይበለው 1 አመት ይበለው ምንም ይበለው ሽንፈቱ የማይቀር መሆኑን በተጨባጭ ስላረጋገጠ በዚህ መንገድ ድሩን ለመሞከር የሚያደርገው መፍጨርጨር ካልሆነ በስተቀር ምንም የተለየ ነገር የለው እርግጥ ነው መሬት ላይም ተጨባጭ ለውጦች አሉ በተለይ ከጥቂት ወራት በፊት የአፋኖ ተጋድሎ ደጋፊውን ጨምሮ ብዙ ሰው ፍራስትሬት አድርጎ ነበር በፕሮፓጋንዳው ብልጫ ምክንያት የፋኖ ኃይል እየተበተነ ነው የተለየ ሁኔታ ውስጥ ገብቷል የኃይል ሚዛኑ ተዛብቷል ወይም ደግሞ የኃይል ሚዛኑ ወደ ጥላት አጋርሏል የሚል እሳቤ ነበር ያ እንዳልሆነ በተግባር ሲረጋገጥና በተጨባጭ ስራዎችን ሰርተን ስናሳይ ነገሮች ተቀይረዋል በሌላ በኩል ደግሞ መልሶ በሰዎች በኩል ድርድር የሽምግልና ጥያቄዎችንም ሲያቀርብ ተሰማለህ በአጠቃላይ ሂደቶቹ በራሱ እያንዳንዱ ክስተት እያንዳንዱ ኢቨንት የሚያናግረው እንዲናገር የሚያደርገው ምክንያት አለ ቅድም ካነሳው ልጋ ተያይዞ ህልሙና ቅጀቱ በጣም ትልቅ ስለነበረ እዚህ ከወደብ ጋር ከቀይ ባህር ጋር ከሌላውም ጋር ድሮን አመረትኩ የጥይት ፋብሪካ ከፈትኩ እነኚህ ሁሉ አጠቃላይ የሚያመጣቸው አጀንዳዎች በሙሉ የፋኖን ተጋድሎ ታሳቢ ያደረጉ ናቸው አጠቃላይ እነኚህ የሚነሱት ጉዳዮችና የሚሰጡት ለሚዲያዎች የሚሰጡት ነገሮች በሙሉ አላማቸው ህዝቡን ትኩረቱን ታጋዩንም አጠቃላይ ማህበረሰቡንም ከፋኖ ተጋድሎ ትኩረት ለመንፈግ ወይም ደግሞ አዚፍ የተረጋጋ ስቴብል የሆነ ገቨርንመንት እንዳለው ለማስመሰል ለሌላውም ጭምር ለማሳየት የማጭበርበርና የድራማው አካል ነው ስለዚህ 1000 አመትም ሲልም አስቦበት አጥንቶ ስትራቴጂያይዝ አድርጎ እንዳንድ ተቋም ወይም እንዳንድ መሪ ራሱን ቆጥሮ በኢንተለጀንስ ትንተና ላይ ተመስርቶ አይደለም አስተያየት የሚሰጠው 4 አመት ሲልም ያንን ተመስርቶ አይደለም ጫካላቸው ወንድሞቼን ታረቁኝ ሲልም ያንን መሰረት አድርጎ አይደለም የዕለት ስሜቱን የዕለት ፍላጎቱን የዕለት አጀንዳውን ብቻ ታሳቢ አድርጎ የሚናገረው ነገር ስለሆነም ነው አንዳንዴ አስተያየትም ለመስጠት የምንቸገረው እንደነኛ አይነት ነገሮችንም ታሳቢ ስለሚያደርግ ነው ከዚሁ ጋር ተያይዞ ምናልባት መረጃ ካላችሁ መረጃውንም እንዲው ብናነሳው ጥሩ ስለሆነ ነው ከሰሞኑ ከዘመቻ አንድነት ጋር በተገናኘ ከፍተኛ የሆነ የኃይል መዛባት ስለደረሰበት አገዛዙ በገፍ መካናይዝድ ኃይሉን ወደ አማራ ክልል እያስገባ ነው የሚሉ መረጃዎችን ዘገባዎችን እንሰማለን ይሄ ምን ያህል እውነት ነው በእናንተ በኩል መረጃው አላችሁ ወይ የተለየ ኃይል አገዛዙ ወደ ክልሉ እያስገባ ነው አሁን ከበፊት ከነበረው እንግዲህ እስካሁን ኮማንዶችን ተጠቅሟል ስፔሻል ፎርስ ተጠቅሟል ድሮን ተጠቅሟል ጄቶችን ተጠቅሟል ሙሉ እዞችን ተጠቅሟል ከዚህ የተለየ መታሃታዊ ኃይል አለው በያላምንም አብይ አህመድ ኃይል ሊቀያየር ይችላል ኃይል ሊያወጣ ሊያስገባ ይችላል መድፎችን ተኩሷል ሮኬቶችን ተኩሷል በአጠቃላይ እጁ ላይ ያሉትን ሙሉ መሳሪያዎች ወደ ወገን ተኩሷል በዚህ ከፍተኛ የሆነ ሲቪሊያን ጭፍጨፋ እናቶችን ህፃናትን ሞት ማምጣት ከመቻሉ በስተቀር በፋኖ ኃይል ላይ ተጨባጭ ወታደራዊ ድል ወይም ደግሞ ተጨባጭ የሆነ የማዳከም ስራ መስራት ሳይችል ነው የቀረው አሁን አመጣም ይባለው አንቀሳቀሰም ይባለው መካናይዝድም በለው ሌላው ማናቸውም ኃይል እስካሁን ከተጠቀማቸው የተለዩ እንደማይሆኑ እርግጠኛ ነኝ የሚኖሩ ወታደራዊ እንቅስቃሴዎች ይኖራሉ እንግዲህ ዝርዝር ጉዳዩን መረጃ በደንብ የለኝም ያም ሆነ ግን
በእርግጠኝነት መግለጽ የሚቻለው እስካሁን ከተጠቀማቸው የተለየ መሳሪያ እስካሁን ከተጠቀማቸው የተለየ ሰው ኃይል የተለየ ነገር የለውም። የሪፐብሊካን ጋርድን ጭምርኮ እንግዲህ ቤተ መንግስቱን ይጠብቁልኛል ያላቸውን ኃይሎች ጭምር አሳትፎበታል በዚህ ውጊያ ውስጥ አንዳችም ተጨባጭ ለውጥ ባያመጣበትም። ስለዚህ ከዛ የተለየ ተአምር ሊሰራ አይችልም። እንዳነሳውልህ ምንም የተለየ እንቅስቃሴው ኖርም አልኖርም እስካሁን ከነበረው ሂደት የተለየ የሚያመጣው ነገር የለም። እኛንም ከጉዟችን የሚያቆመን አይደለም። ቅድም ትንሽ ነካርጋው ነበር ጥያቄውን አፍታት ጀል አቅርብልኝ። ይሄ ከድርድር ጋር በተያያዘ አገዛዙ አሁን እንደ አዲስ አማራጭ ይያለው ብሎ በመንግስት በኩል ይሄን ይሁን ታገኘሁኝ ብሎ ይፋ ያደረገው የክልሉ የሰላም ምክር ቤት የሚባለው በመንግስት በኩል በየትኛውም ሀገር የአውሮፓ ሀገር ሊሆን ይችላል በየትኛውም ሀገር በየትኛውም አደራዳሪ ወገን በሶስተኛ ወገን ድርድር ከፋኖ ኃይሎች ጋር ለማድረግ መንግስት ይሁን ታሰጥቶኛል አሁን የፋኖ አመራሮችን ማነጋገር ነው የሚቀረኝ የሚል ነገር በትናንትናው ዕለት ዶች በሌ ዘገባ ይዞ ወጥቷል። ተመልክታችሁታል? ለማነጋገር ሞክረው በእናንተ በኩል የሰጣችኋቸው መልስ አለ ወይ? ይሄን በተመለከተ አጠቃላይ ያላችሁ ሐሳብ ብትገልጹልኝ አስረስ። ይሄ ሰላም ካውንስል የሚባለው ከዚህ በፊት ተናግረናል። የተለየ ነገር የሚሰራል ብለን በእኛ በኩል እምነቱ የለንም። በግልጽ ቋንቋ ለማስቀመጥ ያክል የፖለቲካ ደላሎች ናቸው ብለን ተናግረናል። ሌላ ምንም ዓላማ የላቸውም። የሆነ ጊዜ እየጠበቁ ሚዲያ ላይ እየወጡ እንግዲህ የተበጀተላቸው በጀት ይኖራል ወይ ከአንድ ዓለም አቀፍ ግብረሰናይ ድርጅት ወይ ደግሞ ከራሱ ከመንግስት ቋት የተሰጠ በጀት ይኖራል። ያ በጀትና አበል የሆቴል ወጪ እንዳይቋረጥ ስራ እየሰሩ ለማስመሰል የሚደረግ ነገር ነው። በሚገርም ሁኔታ እስካሁን ድረስ እንግዲህ አሁን ባለው በተጨባጭ መሬት ላይ ባለው የፋኖ እንቅስቃሴ የተሻለ ዲፔንደብል የሆነ ኃይል የምንመራ እንደመሆናችን መጠን አንዳቸውም እንኳን ኦፊሻል የሆነ ኮሙኒኬሽን አድርገው አያውቁም ከኛ ጋር። በዚህም በሌሎችም ጉዳዮች ያንን ያላደረጉ ግለሰቦችና ቡድኖች እየተነሱ ስለ ድርድር ስለምን ይፈልጋቸውን አስተያየት የሚሰጡበት ሁኔታ ነው ያለ። እዚህ አሁን መጨረሻ ላይ ተሰጥ የተባለው አስተያየት እንግዲህ ተሳስቼ ካልሆነ ንግግሩ ተደረገ የሚባለው ከክልሉ መንግስት ጋር ይመስለኛል። አሁን የዚህ ጦርነት ዋነኛ ተሳታፊና ተዋናይ የፌደራል መንግስቱ ነው። አብይ አህመድ ነው እኛን እየተዋጋን ያለን። የዚች ሀገር ቁልፍ ችግርም አብይ አህመድ ነው ብለን ነው ምናምነው። አብይ አህመድና በዙሪያው የሰበሰባቸው ግለሰቦች ሁሉ ጦርነት ሁሉ እልቂት እየፈጠረ ያለው ለአለፉት 7-6 አመታት ሀገሪቱን በዚህ ሁኔታ ውስጥ አዘቅት ውስጥ ከቶ ያለ ግለሰብ ነው። ድርድር የምታደርገው ውይይት የምታደርገው ፈቃድ የምትወስደው የሆነ ነገር የምታደርገው ከሚዋጋ አካል ጋር ነው ወይስ ያ ተዋጊ አካል ከወከለው እንደፈለገ ከሚያዘው ግለሰብ ጋር? በነገራችን ላይ የፋኖ የትግል ጥያቄ በአረጋ ከበደ አቅም የሚመለስም አይደለም ላረጋ ከበደም የሚቀርብም አጀንዳም አይደለም። የምናነሳው አጀንዳ ከዛ እጅግ የገዘፈ በጣም ትልቅ አገራዊ አጀንዳ ያነገበ ዓላማ ይዘን ነው መስዋዕትነት እየከፈልን ያለነው። እኔ የትግሉን ኮዝም የምንከፍለውን መስዋዕትነት እንደማጣጣል አድርጌ ነው የምቆጥረው። ከክልሉ መንግስት ጋር እንዲተደራደርን ተነጋገርን። አንዳንዱ ለማማለልም ይመስላል ልክ ቪዛ ፈልገን ወይ ቪዛ አጠን ትግል ምን መራ ይመስል አውሮፓ መሄድ ይችላሉ አሜሪካ መሄድ ይችላሉ። እሱ አይደለም ጉዳዩ። ቁም ነገሩ እሱ አይደለም። ምን ዓላማ ይዘን ተነሳን ምን ለማድረግ የሚዋጋን አካል ፈቅዷል? በእርግጥ አብይ አህመድ ፈቃደኛ ነው ወይ? አማራን ጥያቄ ለመመለስ ዝግጁ ነው ወይ? አሁን ከቅዠቱ ወጥቷል ወይ? ንጉስ ከመሆን ህልሙ ተላቆ ሐቁን ደፍሮ ወደ እውነቱ ይመጣሉ? እሱ ነው ዋነኛ መመዘኛው መሆን ያለበትና በአንድ በኩል ምንም አይነት ኮሙኒኬሽን የለንም ከኛ ጋር ሰላም ካውንስል ከሚባለው አካል ጋር ያደረግነው ኦፊሻልም ኢንፎርማልም የሆነ ውይይትም ሆነ ንግግር የለም። ይሄ የማላገጥ ስራ ነው እየሰሩ ያሉት። በሌላ በኩል ደግሞ የፋኖን ትግል የክልሉ መንግስት ወይም ባዴን ምላሽ ሊሰጥበት የሚችለው ያንን ምላሽ የመስጠትም አቅምም ፖለቲካዊ ቁመናም የለውም የሌለም ነው። በነገራችን ላይ እንደ ወኪል ከመቀመጡ በስተቀር በራሱ ቁመና ውሳኔዎችን መወሰን የሚችል መዋቅርም አይደለም። ስለዚህ ያ ባልሆነበት ሁኔታ ይሄ ሀቅ እያለ ይሄን አስተያየት ሰጠው የሚለው የካውንስሉ አካልም አመራር ነኝ የሚሉ ግለሰቦች
ከዚህ ድርጊታቸው ቢታቀቡ በህዝብ ትግል በህዝብ መስዋዕትነት ላይ ማላገጣቸውን ቢያቆሙ መርጣለሁ በኔ በኩል እሱ ነው ያለኝ አስተያየት በመጨረሻ ከዚህ በፊትም በርግጥ በተወሰነ መልኩ አንስተናል ይሄ የቀጠናውን ሁኔታ በተመለከተ አብይ አህመድ እየሄደበት ያለውን ሂደትና ሌሎች እየተለወጡ ያሉ ጉዳዮች ሆኖም ግን ባለፈው ከተነጋገርን በኋላም እየተለወጡ ሌሎች ቀጠናዊ ጉዳዮች እንዳሉ እየተገነዘብን ነው በተለይ ሱዳን አካባቢ የቀደም ሲል የተዋጊ ኃይሎች የቦታ ይዞታን በተመለከተ በብዙ የተለወጡ ነገሮች እንዳሉ ያያችሁ እንደሆነ ገምታለሁ በደቡብ ሱዳን በኩልም እንደዚሁ በኢትዮጵያ አጎራባች አካባቢዎች ሁሉ መሰረታዊ ሊባሉ የሚችሉ ለውጦች እየተደረጉ እንደሆነ ያያችሁ ይሆናል ብዬ አስባለሁና ፋኖ በዚህ በኩል የቀጠናውን ሁኔታ ሲያይ አብይ አህመድ በሌሎቹ በምዕራባውያን በኃያላን ሀገራት ቀጠናው እየተተራመሰ ነውና ስለዚህ አብይ የተሻለ ኃይል ሆኖ ሊያረጋጋልን ይችላል ብለው እንዳማራጭ የሚደግፉበት እድል ይኖር ይሆን ከዚህ አንፃርስ ምናልባት ፋኖ በራሱ ይህንን ሊያከናውን ይችላል ብሎ ለሌሎቹ አስተማማኝ ኃይል ሆኖ የሚታይበት የወጣበት አጋጣሚ ወይም ደግሞ ወቅት ላይ ነው ወይ እንዴት ነው እየገመገማችሁ ያላችሁት ይህንን በተመለከተ እንደው እንደማውጫ ብናየው ይሄ ነው ያ እንግዲህ የሱዳኑ ጉዳይ የአልቡርሃን ኃይል የተሻለ ብልጫ እየወሰደ እንደሆነ ይታወቃል ይሄ ኃይል የሚደገፈው በእንግዲህ በአሜሪካኖቹም በሌሎችም ላልቅ ሀገሮች ይደገፋል በአንጻሩ በዩናይትድ አረብ ኤሚሬትስ ድጋፍ የሚደረግለት አሚቲ ወይም ዳጋሎ ቡድን በመሸነፍ ሂደት ላይ ነው ያለው ይሄ ቀጠናው ላይ የሚያመጣው የሐሳላለፍ ለውጥ እንደሚኖር በትክክል የታወቀ ጉዳይ ነው ዩናይትድ አረብ ኤሚሬቶች አብይ አህመድንም ለረጅም ጊዜ በመደገፍ የጭፍጨፋ እንዲደረግ ብዙ ንጹሃን ወገኖቻችን እንዲያልቁ ስፖንሰር ስትሆን የቆየች ሀገር ናት በዛ በኩል ያለው የሚዛን መዛባት እኛ ሀገር ላይ የሚፈጥረው ነገር እንዳለ በትክክል የተረጋገጠ ነው አብይ አህመድ ቀጠናው ላይ የተሻለ ተጽዕኖ መፍጠር የሚችል ግለሰብ ወይ መንግስት ሊሆን ይችላል ብለው ሌሎች ሊያምኑበት ይችላል ወይ የሚለው ነጥብ ፈጽሞ ሊያምኑበት አይችሉም ምክንያቱም እንግዲህ እነኚህ ኃይሎች መንግስታት ናቸው የራሳቸው ኢንተለጀንስ ሪፖርት አላቸው ትንታኔዎች ይሰራሉ ምን አይነት ቅቡልነት እንዳለው ይታወቃል አሁን ባለው ነባራዊ ሁኔታ አብይ አህመድ ትግራይ ውስጥ መንግስት አይደለም አማራ ክልል ውስጥ መንግስት አይደለም ኦሮሚያ ክልል ውስጥ በከፊል መንግስት አይደለም ስለዚህ ሀገሩን እንኳን ኮንትሮል ማድረግ ተቆጣጥሮ መንግስት መሆን ያልቻለ ግለሰብ በቅጀት ለዛውም ደግሞ ቀጠናው ላይ አንከር ስቴት የነበረችዋን ኢትዮጵያን በረባሽነት እንድትሳል ያደረገ ሁሉንም የጎረቤት ሀገራት በተለያየ ሰበብ ሲለክፍ የቆየ ኔጌቲቭ ሚና አፍራሽ ሚና ሲጫወት የቆየ በቀጠናው አንድ ግለሰብ የተሻለ ስራ ይሰራል ወይ ደግሞ ቀጠናውን ሰላም ሊያመጣ ይችላል ብሎ አስቦ ከሱ ጋር እንጌጅ የሚያደርግ ሌሎች ሀገሮች አሉ ብዬ አላስብም በዛ ልክ ግን ራሳችንን አስተካክለን አላማችንን በሚገባ አሳውቀን ውስጣዊ ቁመናችንን አደራጅተን በቅርብ ጊዜ የሚሆናል ብዬ ማስበው አንድ ወጥ ድርጅትን ፈጥረን ጭምር ማሳየት ከቻልን ያንን ሚና የፋኖ ኃይል ተክቶ መጫወት እንደሚችል ነው እርግጠኝነት መናገር የሚቻለው ያ እንዲሆን ግን በጣም የብዙዎች እገዛ ያስፈልገናል ብዙ ርብርብ ያስፈልገናል ኮዛችንን ለዓለም አሁንም ደጋግመን መሸጥ ያስፈልጋል የፖለቲካ ስራ የዲፕሎማሲ ስራ አንድ ቀን ሰርተ ሁለት ቀን ሰርተ ምትቶ ሳይሆን ዘወትር የሚሰራ ስራ ነው ጽናትም ይጠይቃል መሬት ላይ በተጨባጭ ስራዎችን እየሰራን ነው ያለነው የተሻለ ዲሲፕሊን ያለው ሰራዊት እየገነባን ነው ያለነው በተለይ የምንፈጥራቸው አዳዲስ ሰልጣኝ ኃይሎች ያንን አላማ ሊያሳኩልን የሚችሉ ናቸው ስለዚህ አማራጭ ኃይል ሆነን ለመውጣት ስራዎች እየተሰሩ ነው ኢትዮጵያ ውስጥ ካሉ ሌሎች የፖለቲካ ኃይሎች ጋርም ከዚህ በፊት ከነበሩት እንደው የመተማመን እንቅስቃሴዎች አለፍ ያለ ጊዜው ሲደርስ የሚገለጹ ነገር ግን ከዛ አለፍ ያሉ በርካታ ስራዎች እየተከናወኑ ነው ያሉት እነኚህ ነገሮች ተደማምረው እኛ ተመራጭነን ለመውጣት ስራ እንሰራለን ይቻላልም እሱ እንደሚቻል ነው ምናምንበት እንዳመራር ይሄ እንዲሆን ግን እንዳነሳውልህ ብዙ በይሄንን ኮዝ ይሄን ትግል የሚደግፍ በውጭም በአገር ውስጥም ያለ ኃይል ድጋፍ ሊያደርግ ይገባል ሁሉን አቀፍ ድጋፍ መደረግ አለበት አብይ አህመድ ግን
በቀጠናው ላይ ተሻለ ኃይሉ ነው የመታየት እድሉን 100% ካርዱን አቃጥሎ ስለጨረሰ ያ እድል ድጋሚ ሊኖረው አይችልም። መሽቶ በነጋው ቁጥርም የሱቅ ቡልነት እየወረደ እየዘቀጠ ነው የሚገኘው። አሁን ላይ አትሊስት ዓለም አቀፍ ሚዲያዎችም ጭምር የፋኖ ኃይልና መከላከያ የሚባለውን ኃይል እንደ ሁለት ተዋጊ ኃይል አቻ አድርገው መዘገብ ጀምረዋል። ነገ ደግሞ በተጨባጭ ወታደራዊ ድሎቻችንና ስራችንን ሲያዩ በተጨባጭ ተስፋ የሚጣልበት ኃይል መሆኑን በይፋ መናገራቸው አይቀርም። ያ እንዲሆን እንዳነሳውልህ በጽናት እንታገላለን። አስረስ ማረ ዳምጤ የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ፣ ጊዜህን ሰጣህ አብረን ስለቆየ በጣም አመሰግናለሁኝ። ተመልካቾቻችንም አብራችሁን ስለቆያችሁ እናመሰግናለን።